በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት፣ ረህመት፣ ጥበቃው አይለያችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ ክፍል 5። ሁሉም ነገር በጥሩ ሁኔታ እየሄደ ባለበት በዚህ ወቅት ግን አሮጌው ፈተና እንደገና ብቅ አለ። በሩቅያ ሕክምና ወቅት የቀልብ ዶክተሮች ስልኬን ሙሉ በሙሉ እንድቀይር መክረውኝ ነበር። ሆኖም አዲስ ስልክ ከመግዛቴ በፊት የኔ እዚህ ስመጣ ያወጣሁት ስልክ መስመር ሲም ካርድ ዋትስአፕ ከፍቼበት ነበርና እሱ ኢትዮጵያ ቤተሰቦቼ እጅ እንደነበር በደንብ አላስተዋልኩም ነበር። አንድ ቀን ማታ ከባለቤቴ ጋር ከስራ ተመልሰን ስንገባ በዋትስአፕ አካውንቴ ላይ መልእክቶችን አየው። መልእክቶቹ የተላኩት ከማላውቀው ቁጥር ነው። ነገር ግን በውስጣቸው የተጻፈው ቃል የቤተሰቤን ቁጣ በግልጽ ይገልጽ ነበር። ፊርዶስ ሰማንሽ፣ ተሞሽረሻል አሉ። ከአሁን በኋላ ብታገቢም ብትወልጅም ሰላም አታገኝም። እኛ የአንቺን ህይወት በእጃችን ይዘናል። በምን መንገድ እንደምናሰቃይሽ እናውቃለን። ያንን አዲስ ሃይማኖት ካልተውሽ የትም ብትሄጂ ከኛ አታመልጭም። እንደገና ጉድ እናደርግሻለን። ይህን ሳነብ ውስጤ ትርክክ አለ። እንዲህ ያለ ዛቻ ማን ሊያደርግ እንደሚችል ግልጽ ቢሆንም ይህን ያህል የኔን ህይወት እየተከታተለ ማን እንደሚነግራቸው ግን ማወቅ አልቻልኩም። እንደዚህ አይነት የመረበሽ ስሜት የህክምናው ሂደት ሳያበቃ በፊት ደርሶ ነበር። አስታውሳለሁ ሩቅያ ላይ እያለሁ በድንገት የፍርሃት ስሜት ሲሰማኝና ሰውነቴ ሲበረግግ የነበረውን ያኔ የቤተሰብ ተጽዕኖ የሩቅያ ህክምናን ለማቋረጥ እየሞከረ እንደነበር ገባኝ። ቤተሰቦቼ በእኔ ላይ የተጣለውን መተት ለማፍረስ የምጠቀምበትን ዘዴ የቀልብ ዶክተሮች በቅርበት ይከታተሉ ይሆን ብዬ ሌላ ፍርሃት ውስጥ የገባው። ማንስ ስለኔ ዘና ይነግራቸዋል? ሰጋው። የአክስቴ የምታሳድጋትም ልጅ ይህን ታወራ ይሆን ብዬ ፈራው። ግን ማን ስለኔ መዳን ማግባት ነግሯቸው ይሆን? የድሮስ ስልክ መስመሬን በመጠቀም እንቅስቃሴዎችን ለመከታተል ሞክረው ይሆን? ይህን መልእክት አይቼ ስደነግጥ ባሊ ስልኬን ተቀበልና መልእክቶቹን ሲያነብ በጣም ተናደደ። ይህ እኮ ደንበኛ ማስፈራሪያ ነው አለኝ። ከዛንም ትንሽ ራሱን አረጋግቶ ወደ እኔ ዞሮ በእዝነት እያየኝ አትፍሪ፣ የሰይጣንን የሰዎችንና የጅን ማስፈራሪያ ለይተሽ ወቂ
መተታቸውን አላህ አፈረሰባቸው አይደል? አሁንም አይሰራላቸውም ኢንሻአላህ ከእንግዲህ በኋላ ኃይል የላቸውም ብሎ አጽናናኝ። ያንን ስልክ መስመር ወዲያውኑ ዘጋሁት። ሁሉንም ማህበራዊ ሚዲያ አካውንቶችን አጠፋው። ፌስቡክ ነበረኝ፣ ምናልባት እዛ ላይ አይተው ይሆን ብቻ የጠረጠርኳቸውን በሙሉ አጠፋው። እንደ አዲስ ከፈትኩ፣ አዲስ ህይወት ጀመርኩ። ከቤተሰቦቼ ጋር ያለኝን ግንኙነት ሙሉ በሙሉ ማቋረጥ ነበረብኝ። በህይወቴ ደስተኛና ሰላማዊ እንድሆን ብቸኛው መንገድ ይህ ነበር። በዛን ጊዜ ያንን ካረኩ በኋላ ለተወሰኑ ጊዜያት ቢሆንም እንኳ ከባሌ ጋር ትዳሬ በሰላም ቀጥሏል። አላህም በታላቅ ጸጋ አንዲት ቆንጆ ሴት ልጅ ሰጠን። እኔ ፊርዶስ በ20 ዓመቴ በስቃይ ተጀምሮ የነበረው ህይወቴ በምስጋናና በኢማን ብርሃን ተሞልቷል ብዬ ደስታ የተሞላበትን ህይወት እመራ ነበር። የቀልብ ዶክተሮች ውስጤን ሲያክሙ፣ አላህ ደግሞ ህይወቴን በሙሉ ፈወሰው እያልኩም ታሪኬን እየነገርኩ ጓደኞችን በእንባ ያራጨሁበትም ጊዜ ነበር። ለአጭር ጊዜ በሚመስል መልኩ የደስታን ጣዕም ጥፍጥና አገኘው። የተረጋጋ ትዳር፣ የልጅ ሳቅ፣ የውስጤ ሰላም። እነዚህን ሁሉ ጠላቶቼ ሊነጥቁኝ እንደማይችሉ አስብ ነበር። ግን የክፋት እጆች ረጅም ናቸው። በአላህ ስም ያመነው ሰላም በድጋሚ በስቃይ ሊፈተን ተቃረበ። የጋብቻ ህይወቴ ከባለቤቴ ጋር በሰላምና በፍቅር የተሞላ ነበር። በሳዑዲ ምድር እምነቴን በነፃነት መተግበር፣ ባለቤቴን መውደድና ልጄን ማሳደግ ትልቅ ጸጋ ነበር። የድሮ ህመሜ ትዝታ ብቻ ሆኖም ነበር። የቀልብ ዶክተሮች በሰጡኝ መንፈሳዊ ጥንካሬና የስነ ልቦናዊ ማገገም ምክንያት ራሴን ሙሉ በሙሉ እንደዳነች አቆጥርም ነበር። ከጋብቻችን 2 ዓመት በኋላ ልጄ 2 ዓመት ከምናምን ወር ሲሞላት ህይወቴ ቀስ በቀስ መረበሽ ጀመረ። መጀመሪያ ላይ ትንንሽ ነገሮች ይመስሉ ነበር። በፍቅር ውስጥ እያለን ከባለቤቴ ጋር ድንገተኛ አለመግባባቶች ፈጠሩ ጀመር። እኔና ባለቤቴ ትንንሽ ነገሮች ላይ እንኳን መጣላት ጀመርን። ከዚህ ቀደም ተሳስበንና ተፋቅረን የምንኖር ሰዎች አሁን እርስ በርስ አንግባባም። እኔን ያናድደኝ ጀመር። ትንሽ የሚሰራው ስራ ያስቆጣኛል፣ እሱም በእኔ ላይ ይጮህብኝ ጀመር። ፍቅር የነበረበት ቤታችን በጭቅጭቅ መሞላት ጀመረ። ይህ ብቻ አልነበረም፣ የውስጥ ሰላም መጥፋትም አሳሳቢ ሆነብን። ያ የሩቅያ ሕክምና የሰጠኝ መረጋጋት ጠፋ። ድንገተኛ የሆነ ጭንቀትና ፍርሃት በሌሊት ይነሳኛል፣ ይቀሰቅሰኛል። ልክ እንደ በፊቱ መኖር አልፈልግም የሚለው አስከፊ ሐሳብ እንደገና ጭንቅላቴ ውስጥ መመላለስ ጀመረ። ከዚህ ሁሉ እያስፈራኝ የመጣው ልጄ ላይ የሚሰማኝ ስሜት ነው። ከሁሉ የከፋው ግን ለልጄ የነበረኝ ፍቅር መሳሳት መጀመሩ ነው። በቃ ከመሬት ተነስቼ ልጄን እጠላታለሁ። ልጄን ሳያት ያንን ጥልቅ የእናትነት ፍቅር ሙሉ በሙሉ መስጠት ያቅተኝ ጀመር። ይህ ደግሞ የመጥላት ስሜት ውስጥ ከተተኝ። እኔ ምን አይነት እናት ነኝ እያልኩ ራሴን እጠይቅና አለቅስም ነበር። የስነ ልቦናዊ ችግር ሳይሆን መንፈሳዊ ጉዳት እንደሆነ የጠረጠርኩት አንድ ቀን ነው። ቁርአን ለማንበብ ሞከርኩ፣ ግን አይኖቼ ፊደሎቹን ማንበብ አቃታቸው። በሰውነቴ ውስጥ ከባድ የሆነ የደከመ ስሜት ተሰማኝ። የሞተ ኢማን ታውቃላችሁ መቼም። ባለቤቴ የእኔን ሁኔታ ተመልክቶ በጣም ተጨነቀ። በባዶ ይጮህብኝ የነበረው ባልተቤቴ አዝኖ ፊርዶስ የሆነማ ችግር አለ፣ የድሮውን ህመምሽን እየደገምሽ ነው፣ የቤተሰብሽ ማስፈራሪያ እውን የሆነ ይመስለኛል አለኝ። ያኔ በቃ ወሰንኩ። በፍጥነት ወደ ቀልብ ዶክተሮች ማሳወቅ ነበረብኝ። ኡስታዝ አቡ ሙሳን በድጋሚ ያገኘናቸው። ሁኔታዬን በሰፊው አስረዳኋቸው። እንደገና የሩቅያ ሕክምና ለማድረግ ወሰንን እና ጀመርን። በመጀመሪያው ክፍለ ጊዜ ኡስታዝ አቡ ሙሳ አይዞሽ አንበሳዬ፣
ጠላትሽ ተስፋ አልቆረጠም። የቤተሰብሽ መተት ታድሶብሻል። አሁን ደግሞ ትዳርሽን ለማፍረስ ሰላምሽን ለማናጋት ተብሎ መሰራቱን ምርመራዎች አመላክተዋል አሉኝ። እንደፈራሁት መሆኑ ይበልጥ ቢያስፈራኝም አላህን ይዤ ማሸነፍ እንደምችል ጥንካሬን ከኡስታዞቼ ወረስኩኝ። የታችን ታሪክ ክፍል 5 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች ተደራሽ እንዲሆን ሌሎች ሰዎች እንዲጠቀሙበት እንዲሆን አድርጉ። በክፍል 6 ኢንሻአላህ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።